ሰላም፣ ይህ ቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች። የትምህርት ሚኒስቴር የርቀት ትምህርት ማዕከላት የ12ኛ ክፍል መልቀቂያ ፈተና ከሚያስፈትኗቸው ተማሪዎች ከ25 በመቶ በላይ የሚሆኑትን ለተከታታይ 2 ዓመት ካላሳለፉ ፈቃዳቸውን እንዲመልሱ የሚያስገድድ ረቂቅ መመሪያ አዘጋጀ። ሚኒስቴር መስሪያ ቤቱ ያዘጋጀውን የርቀት ትምህርት ፕሮግራም ማስፈጸሚያ መመሪያ ባለድርሻ አካላት አስተያየት እንዲሰጡበት በድረገጹ ላይ ይፋ አድርጓል። ባለ 18 ገጹ ረቂቅ መመሪያ በ7 ክፍሎችና በ35 አንቀጾች የተዋቀረ ነው። ጥራት ባለው የርቀት ትምህርት ፕሮግራም የዜጎችን የትምህርት ፍላጎት ራሽ ለማድረግ የተዘጋጀው ረቂቁ ከ7ኛ እስከ 12ኛ ክፍል የርቀት ትምህርት በሚያስተምሩ መንግስታዊና መንግስታዊ ባልሆኑ የርቀት የትምህርት ማዕከላት ላይ ተፈጻሚ ይሆናል ተብሏል። ረቂቁ የርቀት ትምህርት ማዕከል ሀገር አቀፍ 8ኛ ክፍል ፈተና ከሚያስፈትኗቸው ተማሪዎች ከ50 በመቶ በላይ የሚሆኑትን ለተከታታይ 2 ዓመታት ካላሳለፉ ፈቃዳቸውን እንዲመልሱና በዚሁ ምክንያት ፈቃዱ የተሰረዘበት ተቋም ዳግም ፈቃድ ማውጣት እንደማይችል ይገልጻል። በተመሳሳይ ማዕከሉ የ12ኛ ክፍል መልቀቂያ ፈተና ከሚያስፈትናቸው ተማሪዎች ውስጥ ከ25 በመቶ በላይ የሆኑት ተማሪዎች ለተከታታይ 2 ዓመታት የማለፊያ ነጥብ ካላስመዘገቡ ፈቃዱ እንደሚሰረዝና ዳግም ፈቃድ ማውጣት እንደማይችል በረቂቅ መመሪያው ላይ ሰፍሯል። ረቂቁ አክሎም በ8ኛ ክፍልና በ12ኛ ክፍል በአንድነትም ሆነ በተናጠል ለተከታታይ 2 ዓመታት ተማሪዎቹ ማሳለፍ ያልቻለ የርቀት ትምህርት ተቋም ፈቃዱ ተሰርዞ እንደሚዘጋ ያትታል። በተጨማሪም ረቂቅ መመሪያው ለርቀት ትምህርት ማዕከል እውቅና ፈቃድ ለማግኘት ተቋሙ የትምህርት ባለሙያዎችና የአስተዳደር ሰራተኞችን ቢያንስ የ6 ወር ደሞዝ ክፍያ ለመሸፈን የሚችልና በዝግ የባንክ ሂሳብ የተቀመጠ ሂሳብ ሊኖረው እንደሚገባ ይደነግጋል። ረቂቅ መመሪያው ለ7ኛና 8ኛ ክፍል የርቀት ትምህርት ሞጁሎች በክልል ወይም በከተማ አስተዳደሮች ትምህርት ቢሮ እንደሚዘጋጁ እንዲሁም ከ9ኛ እስከ 12ኛ ክፍል የርቀት ትምህርት ሞጁሎች ደግሞ በሚኒስቴሩ እንደሚዘጋጁም ይገልጻል። በሱዳን የሰሜን ኮርዶፋን ግዛት ዋና ከተማ በሆነችው ኤልኦቤድ ከተማ የተፈጸመውን የሰው አልባ አውሮፕላን ጥቃት ተከትሎ በከተማዋ የኤሌክትሪክ ኃይል አቅርቦት መቋረጡ ተገለጸ። በጥቃቱም በከተማዋ የሚገኝ የኃይል ጣቢያ ኢላማ መደረጉን ተከትሎ ከትላንት ጀምሮ የኃይል አቅርቦቱ መቋረጡን የሀገሪቱ ብሔራዊ ኤሌክትሪክ ኩባንያ መናገሩን አዣንስ ፍራንስ ፕሬስ ዘግቧል። ይሁንና ጥቃቱን ማን እንደፈጸመው ኤኤፍፒ በዘገባው ያለው ነገር የለም። ልዩ ኃይሉን ወደ ብሔራዊ ጦሩ ማቀላቀልን በሚመለከት በተፈጠረ አለመግባባት ሁለቱ ጎራዎች እንደ አውሮፓውያን አቆጣጠር በ2023 ወደ ለየለት ውጊያ ገብተዋል። ለብሔራዊ ጦሩ ወግኖ የሚፋለመው ኃይል ከኤልኦቤድ በስተደቡብ የሚገኙ በርካታ ከተሞችን ከፈጥኖ ደራሽ ኃይሉ ማስለቀቁን እንዳስታወቀም ዘገባው አክሏል። ቡድኑ ባወጣው መግለጫ ቃዝቂል፣ ሐማዲና ኤል ራባሽ የተሰኙ አካባቢዎችን ጨምሮ በርካታ ስትራቴጂካዊ አካባቢዎችን መቆጣጠሩን ገልጿል። ቡድኑ አካባቢዎቹን በቁጥጥሩ ስር ያደረገው በፈጥኖ ደራሽ ኃይሉ ላይ ከፍተኛ የሆነ የሰብአዊና ቁሳዊ ኪሳራ ካደረሰ በኋላ እንደሆነ ጠቁሟል። የብሔራዊ ጦሩ አንድ ምንጭ ቡድኑ በቅርቡ የተቀዳጀው ድል በደቡብ ኮርዶፋን ግዛት በፈጥኖ ደራሽ ኃይሉ ከበባ ውስጥ ያሉ ከተሞችን ለማስለቀቅ መንገድ እንደሚከፍት ለፈረንሳዊ የዜና ወኪል ተናግረዋል። የተመድ ዓለም አቀፍ የስደተኞች ድርጅት ከታህሳስ አጋማሽ ጀምሮ 11000 ሰዎች ከሰሜንና ደቡብ ኮርዶፋን ግዛቶች እንደተፈናቀሉ አስታውቋል። ጦርነቱ ከጀመረበት ጊዜ አንስቶ ደግሞ ከ11 ሚሊዮን በላይ የሚሆኑ ዜጎች መፈናቀላቸውንና ከነዚህ ውስጥ በርካቶች ለተመጣጠነ ምግብ፣ ለመድኃኒትና ለንጹህ ውሃ እጦት መዳረጋቸውን ዘገባው አስታውሷል። የኢሚግሬሽንና ዜግነት አገልግሎት በወልዲያ ከተማ በቀን እስከ 800 ለሚደርሱ ሰዎች የፓስፖርት አገልግሎት መስጠት የሚያስችል ቅርንጫፍ ጽሕፈት ቤት መክፈቱን ገለጸ። የአገልግሎት መስሪያ ቤቱ 23ኛ ቅርንጫፍ የሆነው ጽሕፈት ቤቱ የመክፈቻና የአገልግሎት አሰጣጥ ማስጀመሪያ ስነ ስርዓት ዛሬ በወልዲያ ከተማ ተካሂዷል። በመርሃ ግብሩ ላይ የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ ዱባላ አብራሬና የወልዲያ ከተማ ኢሚግሬሽንና ዜግነት አገልግሎት ጽሕፈት ቤት ኃላፊ ሰይድ ሙሐመድን ጨምሮ ሌሎች የስራ ኃላፊዎች ተገኝተዋል። ተቀዳሚ ምክትል ከንቲባው የጽሕፈት ቤቱ መከፈት የከተማዋና የአካባቢው ሕዝብ ፓስፖርት ለማውጣት ወደ ባህር ዳር፣ አዲስ አበባና ሌሎች ከተሞች የሚያደርገውን ጉዞ ያስቀራል ብለዋል። እንዲሁም ነዋሪዎች ወደ ከተሞቹ ሲሄዱ ለትራንስፖርት፣ ለአልጋ፣ ለምግብና ሌሎች አገልግሎቶች የሚያወጡትን ወጪ የሚያስቀር መሆኑንም ተናግረዋል። የቅርንጫፍ ጽሕፈት ቤቱ ኃላፊ ሰይድ ሙሐመድ በበኩላቸው ጽሕፈት ቤቱ በቀን እስከ 800 ለሚሆኑ ሰዎች የፓስፖርት አገልግሎት ለመስጠት ዛሬ የምዝገባ ስራ መጀመሩን ገልጸዋል።
የአዲስ አበባ ቄራዎች ድርጅት ከነገ በስቲያ ለሚከበረው የገና በዓል የደንበኞችን ስጋ በፍጥነት ለማስረከብ ከትራፊክ ማኔጅመንት ባለስልጣን ጋር በመነጋገር የተሽከርካሪ የሰዓት ገደብ ፍቃድ ማግኘቱን አስታወቀ። ድርጅቱ ይህን ያስታወቀው ለበዓሉ እያደረገ ያለውን ቅድመ ዝግጅት በተመለከተ ከመዲናዋ ልኳንዳ ነጋዴዎች ማህበርና የከተማ አርሶ አደር ግብርና ልማት ኮሚሽን ጋር ለጋዜጠኞች ማብራሪያ በሰጠበት ወቅት ነው። በዚሁ ወቅት የድርጅቱ ዋና ስራ አስፈጻሚ ሙሉነህ ደሳለኝ ለበዓሉ በዋናው ቄራና አቃቂ ቅርንጫፍ ቄራ የ5000 እንስሳት እርድ ይከናወናል ተብሎ እንደሚጠበቅ ተናግረዋል። ከነዚህ ውስጥም 3000 ያህሉ በሬዎች እንዲሁም 2000ዎቹ ደግሞ በግና ፍየል እንደሚሆኑ መግለጻቸውን ድርጅቱ በወጣው መግለጫ አስታውቋል። በተጨማሪም የእርድ ክፍሎች እንዲሁም የእርድ ማሽኖች አጠቃላይ ጥገናና እድሳት መከናወኑን እንዲሁም ከ40 በላይ የስጋ መኪኖች መዘጋጀታቸውንና በርካታ ድጋፍ ሰጪ ተሽከርካሪዎች ጥገናና እድሳት እንደተደረገላቸው አክለዋል። የደንበኞችን ስጋ በፍጥነት ለማስረከብም ከትራፊክ ማኔጅመንት ጋር በመነጋገር የተሽከርካሪ የሰዓት ገደብ ፍቃድ ማግኘታቸውን ጠቁመዋል። እንዲሁም የውሃ እጥረት እንዳያጋጥም ድርጅቱ ከአዲስ አበባ ውሃና ፍሳሽ ባለስልጣን ጋር በመነጋገር አዲስ የውሃ መስመር መዘርጋት በመቻሉ የበዓል ስራውን ያለምንም የውሃ እጥረት ማከናወን እንደሚቻል ገልጸዋል። በከተማዋ የሚከሰት ህገወጥ የእንስሳት እርድን ለመከላከል ከደንብ ማስከበርና ከፖሊስ ጋር በቅንጅት እንደሚሰሩ ጠቅሰው ህብረተሰቡም ጥቆማ በማድረግ እንዲተባበር ጥሪ አቅርበዋል። የልኳንዳ ነጋዴዎች ማህበር ስራ አስኪያጅ አየለ ሳህሌ በበኩላቸው ግለሰቦች ስጋ ለመግዛት ወደ ልኳንዳ ቤቶች ሲያመሩ በአዲስ አበባ ቄራዎች ድርጅት የታረደ መሆኑንና ስጋው ላይ የማረጋገጫ ማህተም መኖሩን እንዲያረጋግጡ አሳስበዋል። የከተማ አርሶ አደርና ግብርና ልማት ምክትል ኮሚሽነር ጸጋ ለማ ደግሞ ለህብረተሰቡ የሚቀርበው ስጋ ጤንነቱ የተረጋገጠ እንዲሆን ከሃይጂንና ሳኒቴሽን አንጻር የእርድ መሳሪያዎችና የስጋ ስርጭት መኪናዎች ንጹህና ዝግጁ መሆናቸውን የማረጋገጥ ስራ መከናወኑን ጠቁመዋል።